In another lesson, we're going to see genetic engineering. So what is genetic engineering? Genetic engineering is the process of transferring DNA from one organism into another that results in a genetic modification. So the production of a transgenic organism ማለት ነው። genetic engineering ማለት የአንድን ኦርጋኒዝም ዲኤንኤ ወደ ሌላ ኦርጋኒዝም ስናስተላልፈው ምን ይመጣል? ጄኔቲክ ሞዲፊኬሽን ይመጣል ማለት ነው። ወይም ደግሞ የተቀባዩ ኦርጋኒዝም ዲኤንኤ ስትራክቸር ሞዲፋይ ይደረጋል አይደለ? ስለዚህ ትራንስጄኒክ ኦርጋኒዝም እንለዋለን ማለት ያን ተቀባዩ organism. So genetic engineering is being used in the production of pharmaceuticals, gene therapy, and the development of transgenic plants and animals. ስለዚህ genetic engineering when transferring one gene from one organism to another ብዙ አይነት አፕሊኬሽን አለው ማለት ነው። ለምሳሌ በመድኃኒት ምርት ውስጥ ጂን ቴራፒ የሚባል ወይም ደግሞ ሰዎች በጂን እንትናቸው ዲስፋንክሽን በማድረጋቸው ምክንያት ከሌሎች ኦርጋኒዝሞች ትራንስጄኒክ እንትን ሊኖር ይችላል፣ ሰርጀሪ ሊኖር ይችላል። ስለዚህ የጂን ቴራፒ እንለዋለን። and the development of transgenic plants እና animals ወይም ሃይብሪድ የሚሆኑ በፊዚካሊ ሳይሆን ጂኖችን ከአንድ አኒማል ወደ ሌላ አኒማል በማስተላለፍ ማለት ነው። So animal breeding and transgenic animals and plants and disease and pest management በዚህ ሁሉ አፕሊኬሽን ውስጥ ይገባል ማለት ነው። ሌላው በቲሹ ካልቸር ወይም ደግሞ የፕላንቶችን ዘር እንትን በማለት ማለት ነው በማስቀመጥ ወይም ችግኝ ኮንሰርቭ በማድረግ ያን በጄኔቲክ ኢንጂነሪንግ አንዱ አፕሊኬሽን ነው ማለት ነው። So in another lesson we will see the health and well-being. So human drugs such as insulin for diabetes, growth hormone for individuals with pituitary dwarfism, and tissue plasminogen activator for heart attack victims, as well as animal drugs like the growth hormones are being produced by the fermentation of transgenic bacteria that have received the appropriate genes from human, cow or pig. አይደለ? ስለዚህ የተለያዩ መድኃኒቶች በትራንስጄኒክ ኢንጂነሪንግ ፕሮዲስ ይደረጋሉ ተብለናል አይደለ? ስለዚህ ከነዛ መድኃኒቶች ውስጥ ኢንሱሊን አንዱ ነው። ለስኳር በሽተኞች የሚጠቀሙት መድኃኒት ማለት ነው። ስለዚህ ኢንሱሊን አንድ የትራንስጄኒክ አፕሊኬሽን ውጤት ነው ማለት ነው። ስለዚህ ሌላው ደግሞ ግሮዝ ሆርሞን ወይም ደግሞ ለድዋርፊዝም ወይም ደግሞ የቁመት ወይም ደግሞ የተለያየ ቦዲ ፓርት የማደግ እጥረት ወይም ደግሞ የእድገቱ ጂን ሲያንስ ማለት ነው። ያ ሲያንስ ጄኔቲክ ኢንጂነሪንግ አፕላይ ይደረጋል ወይም ደግሞ ይተገበራል ማለት ነው። ስለዚህ ሌላው ደግሞ ለሃርት አታክ ቪክቲምስ ወይም ደግሞ የልብ ድካም ያለባቸው ሰዎች ቲሹ ፕላስሞጅን የሚባል አክቲቬተር አፕላይ ይደረግባቸዋል። ስለዚህ ሃርት አታካቸው ሲቪር ወይም ደግሞ እንዳይጎዳቸው ያደርጋል ማለት ነው። So as well as the animal drugs like growth hormones, growth hormones ለሰዎች ብቻ ሳይሆን ለአኒማሎችም እንጠቀምባቸዋለን ማለት ነው። ስለዚህ growth hormones ትራንስጄኒክ የሆኑ ባክቴሪያዎች ፈርመንት ሲደረጉ የምናገኛቸው ሊሆኑ ይችላሉ ማለት ነው። ስለዚህ ይሄ ሁሉ የጄኔቲክ ኢንጂነሪንግ ውጤት ነው ማለት ነው። So the manufacture of antibiotics. When microorganisms are used for the production of antibiotics, it is not for the fermentation products that are wanted, but complex organic compounds called antibiotics that they synthesize. ስለዚህ ማይክሮኦርጋኒዝሞች አንቲባዮቲክስን
ፕሮዲስ ለማድረግ ወይም ለማምረት እንጠቀምባቸዋለን ሲባል ፈርመንትድ የሆነው ፕሮዳክት ሳይሆን የሚፈለገው ዋን ኮምፕሌክስ ኮምፓውንድ ባይ ፕሮዳክት ነው ማለት የሚፈለገው። ስለዚህ ያ ባይ ፕሮዳክት ምን ብለን እንጠራዋለን? አንቲባዮቲክስ ብለን እንጠራዋለን። ለተለያየ የመድኃኒት ፐርፐስ የሚውል ፕሮዳክት ነው ማለት ነው። So let's see biosensors. So biosensors production living organisms or their enzymes or organelles are linked with electrodes and biological reactions are converted into electrical currents by these biosensors. ይሄ biosensors የምንላቸው ልክ ወይ እንደ ሰዓት ወይ ደግሞ ፕሬግነንሲ ቴስት ስንወስድ የእርግዝናን መኖሩና አለመኖሩ ቴስት የሚያደርግ አንድ ሴንሰር ነው፣ ባዮሴንሰር ነው። ግሉኮስ ሞኒተሪንግ ሴንሰሮች አሉ፣ ወይም ደግሞ የግሉኮስ መጠን በሰውነታችን ውስጥ ያለውን የግሉኮስ መጠን ለክቶ የሚያሳየን ማለት ነው። ዲጂታል ቴክኖሎጂ ነው ማለት ነው። እና የተለያዩ ዲቫይሶች አሉ እንደዛ የምንጠቀምባቸው። ስለዚህ እነዚህ ባዮሴንሰርስ ምንድን ነው ዲቴክት አድርገው የሚነግሩን ብለን ስንጠይቅ ይህም የማይክሮ ኦርጋኒዝምስ ወይም ደግሞ የኤንዛይማቸው ወይም የነሱ አንድ ኦርጋኔል ፓርት ከዲቫይሱ ጋር ካለው ኤሌክትሮድ ጋር ኮንታክት ሲያደርግ ወይም ደግሞ የሆነ ሪያክሽን ሲኖር ነው ማለት ነው። የሆነ ባዮሎጂካል ሪያክሽን ሲኖር ወደ ኤሌክትሪካል ካረንት ተቀይሮ ነው እዛ ላይ ሞኒተር የምናደርገው እንትን ላይ ስክሪን ላይ የሚያሳየን ማለት ነው። ስለዚህ ይሄ ሁሉ የማይክሮ ኦርጋኒዝሞች ስራ ነው ማለት ነው። ሌላ በፎረንሲክ ሳይንስ ነው። forensic biologists inspect crime scenes to examine potential sources of evidence using blood, saliva, and hair, and then they analyze the specimens in a laboratory, focusing on DNA analysis. So forensic science የምንለው ምንድነው? የተለያዩ መርማሪ ፖሊሶች የሚጠቀሙበት የሳይንስ አፕሊኬሽን ነው ማለት ነው። ማለትም አንድን ወንጀለኛ ለመለየት ሰዎች እንግዲህ የተለያየ አይነት የሚለያቸው ነገር አለ። ልክ ኢንዲቪዥዋል ለምሳሌ የጣት አሻራችን የሁላችንም ይለያያል። ልክ እንደዛ ሁሉ የደም ይሄ እንግዲህ ሳላይቫ ወይም ደግሞ በአፋችን ውስጥ የሚገኘው ምራቅ ያም ሁሉ ዲኤንኤ እንትናችን ይለያያል ማለት ነው። ሁላችን የፀጉራችን ስትራክቸር ሁሉ ይለያያል። ስለዚህ ያ መለያየቱ ለፎረንሲክ ሳይንስ ለምንጠቀመ ክሪሚናሎችን ወይም ደግሞ ወንጀለኞችን ለመለየት ጠቀመ ማለት ነው። ስለዚህ ያንን ስፔስመን ላቦራቶሪ ውስጥና ፒስ ኦፍ ሄር ሊሆን ይችላል፣ ሳላይቫ ሊሆን ይችላል፣ ወይም ደግሞ ደምን ሊሆን ይችላል። ላቦራቶሪ ውስጡና ዲኤንኤ አናሊሲስ ላይ ብቻ በማተኮር ልዩነቱን ያወጣታል ማለት ነው። ስለዚህ በዛ ወንጀለኛ ይያዛል። ሌላ አፕሊኬሽንስ ኢን ባዮ ማይኒንግ ማለት እንደምታውቁት የተለያዩ ማዕድናትን የምናወጣበት ነው ማለት ነው። ለምሳሌ ወርቅ፣ ነዳጅ፣ ይህ ሁሉ በማይኒንግ ነው የሚወጣው። ስለዚህ ባዮ ማይኒንግስ ምንድን ነው? ባዮ ማይኒንግ የሚባለው ደግሞ ሚነራል ሪች የሆኑ ኦሮች ወይም ደግሞ ቅልቅሎች ለምሳሌ በብዛት አንዳንዴ የማዕድናት መጠን የሚገኘው በጣም የሆነ ቦታ ተቆፍሮ ምናምን በብዙ ጥልቀት ነው የሚገኘው አይደለም። ስለዚህ እንደዛ ከማድረግ ይልቅ በቅርበት ያለውን ስፔስ ወይም ደግሞ የድንጋይ የአፈር ሳምፕል እንወስድና የተለያዩ ማይክሮ ኦርጋኒዝሞች አሉ። እነዛ ማይክሮ ኦርጋኒዝሞች እዛ ላይ ስናደርግ ፈልፍለው ያወጡታል ማለት ነው፣ ውስጡ ያለውን ማዕድን ወይም ይለዩልናል። ስለዚህ ያንን ሲለዩ በቀላሉ ይህን ባዮማይኒንግ አፕሊኬሽን ተጠቀሙ ማለት ነው ማዕድናትን ለማግኘት። So as the availability of mineral rich ores decreases ወይም ሲቀንስ methods are needed to extract minerals from less concentrated sources አይደለ? በጣም ትንሽ
የማዕድን መጠን ካላቸው ሶርሶች ያን ስፔሲፊክ ማዕድን እንድናገኝ ያደርጉናል እነዚህ ማይክሮ ኦርጋኒዝሞች ማለት ነው። So this need spawned the new discipline known as biohydrometallurgy የሚባል ዲስፕሊን አመጣ ማለት ነው። So it's the use of microbes to extract metals from ores ወይም ከቅልቅሎች የሚፈለጉትን ማዕድናት ብቻ ለይተን እንድናወጣ ያደርጉናል ማለት ነው። So the other one is applications in the environment. So one is solid waste treatment አይደለ composting and landfill ማለት ነው። ለምሳሌ የተለያዩ ማዳበሪያዎች አሉ አይደለ ወይም ደግሞ ዘመናዊ ማዳበሪያዎች በፋብሪካ ገብተው የሚወጡ አሉ። እነዛ ማዳበሪያዎች ጥቅምም አላቸው ጉዳትም አላቸው። ጥቅማቸው ያው እጽዋቶችን ቶሎ እንዲያድጉ ያደርጋቸዋል፣ እንዲበዙ ያደርጓቸዋል አይደለ? ግን ጎንዮሽ ጉዳቶች አላቸው። ለምሳሌ የአፈርን አሲዲቲ እና ቤዚቲ እንዳይመጣጠን ያደርጋሉ አይደለ? ስለዚህ በተደጋጋሚ ያን ሰው ሰራሽ ማዳበሪያ በተጠቀመው ቁጥር የአፈሩ ለምነት እየጠፋ ይመጣል ማለት ነው። ስለዚህ ለምን የተፈጥሮ ማዳበሪያዎችን አንጠቀም አይደለ? ስለዚህ most of these waste አይደለ ዌስቶች ማለት ለምሳሌ የብስባሾች የእጽዋት ብስባሾች የእንስሳት ብስባሾች እነዚህ ሁሉ ከሚጣሉ ወደ ተፈጥሯዊ ማዳበሪያ መቀየር ይችላሉ ማለት ነው። So most of it ends up in landfill sites and huge holes in the ground where refuse is deposited to prevent it being hazard. በኋላ በስብሶ ደግሞ ወደ ሌላ ኬሚካል ከሚለወጥ ይቀበራል። እንደዛ ከሚሆን then biodegradable compounds such as metals, plastics, rubble, etc. እነዚህ ሁሉ የማይበሰብሱ እንትኖች ናቸው። ስለዚህ ያንን ለይተን የሚጠቅመንን ፓርት ብቻ ወስደን ለተፈጥሯዊ ማዳበሪያነት መጠቀም እንችላለን ማለት ነው። So they remain there more or less indefinitely. However, over a period of time, biodegradable material undergoes a decomposition process. ስለዚህ biodegradable የሆነ ወይም ደግሞ ሊበሰብስ የሚችለው ማቴሪያል ዲኮምፖዚሽን ፕሮሰስ ውስጥ አልፎ ለማዳበሪያነት መጠቀም እንችላለን ማለት ነው። So the other applications ካወራናቸው በተጨማሪ በኤንቫይሮንመንት ውስጥ ያለው ባዮቴክኖሎጂ ያለው አፕሊኬሽን በዌስት ዋተር ትሪትመንት ወይም ደግሞ ከፋብሪካ ወይም ከተለያዩ ከቤት የሚወጡ የቆሸሹ ውሃዎች ትሪት ይደረጉበታል በማይክሮ ኦርጋኒዝሞች ማለት ነው። ሌላ ደግሞ ባዮሬሜዲዬሽን ወይም ደግሞ የማይክሮቦች የተለያዩ ኮምፓውንዶችን ወይም ልክ እንደ ካርቦን ዳይኦክሳይድ የሆኑ ቶክሲክ የሆኑ ጋዞችን ኢንጀክት እንዲያደርጉ ከኤንቫይሮንመንት ያደርጉታል ማለት ነው። ስለዚህ ሙሉ ሳይሆን ኢንጀክት የሚያደርጉት ለምሳሌ ለይተው ኦክሲጅን ፓርቱን ብቻ ሊሆን ይችላል። ያንን ሲለዩ የሚለቀቀው ጋዝ በካይ አይሆንም ማለት ነው። ስለዚህ ባዮሬሜዲዬሽን ይባላል እንደዚህ አይነት ፕሮሰስ ማለት ነው። እንደገና ባዮፊውልስ ወይም ደግሞ የተለያዩ ዌስቶችን ለተለያየ ኢነርጂ ኮንሰምፕሽን እንድንጠቀመው ማድረግ ማለት ነው። ባዮፊውልስ እና ባዮጋዝ ፕሮዳክሽን ሃንድ ቱ ሃንድ የሚሄዱ ፕሮሰሶች ናቸው ማለት ነው። ሌላ ኮምፖስቲንግ ነው። ኮምፖስቲንግ is an aerobic microbial driven process that converts solid organic wastes into a stable sanitary humus like material that has been considerably reduced in bulk and can be safely returned to the environment. ስለዚህ ኮምፖስቲንግ ማለት ኤሮቢክ የሆነ ማይክሮባል ድሪቨን ፕሮሰስ ነው። ይሄ የሚያደርገው ምንድነው? ሶሊድ የሆኑ ብስባሾች የእጽዋትና የእንስሳት ብስባሾችን ወደ ሳኒታሪ ወይም ደግሞ ንጹህ ወደ ሆኑ ቆሻሻን በልኮችን የቀነሱ ወደ አካባቢው ሴፍሊ ሪተርንድ ሊሆኑ ወይም ደግሞ ጉዳት ሊያመጡ ወደማይችሉ ፕሮዳክቶች መቀየር ማለት ነው። ስለዚህ ያንን ቀይረን ሴፍሊ ወደ አካባቢው መመለስ እንችላለን። What about the applications in the industry ውስጥ ምን ይጠቀማል? ለምሳሌ enzymes can be produced by
commercial fermentation using readily available feedstocks such as corn, staple liquor or molasses አይደለ so ኢንዛይሞች ለተለያዩ ሪአክሽኖች እንጠቀምባቸዋለን ለምሳሌ ኢንዛይም እንደ ካታሊስትም እንጠቀምበታለን አይደለ ላብራቶሪ ውስጥ እንደዛ ሁሉ ነገር ስለሚውል ኢንዛይም ኮንሰፕት አድርገን ስካርስ ሊሆን ይችላል ሪሶርስ አይደለ ኢንዛይም ሪሶርስ ያንን ግን በኮሜርሻል ፈርመንቴሽን ፕሮዲዩስ ማድረግ እንችላለን ማለት ነው ስለዚህ ኢንዛይሞችን መመረት ይችላሉ ማለት ነው በባዮቴክኖሎጂ በመጠቀም ሌላው ባዮሎጂካል ዋሺንግ ፓውደርስ ናቸው ወይም ደግሞ ተፈጥሯዊ የሆነ ወይም ደግሞ ኢንቫይሮንመንቱን የማይጎዳ ባዮሎጂካል የሆነ ዋሺንግ ፓውደሮችንም ማምረት እንችላለን ማለት ነው so enzymes ለምሳሌ proteases and fat digesting enzymes such as lipases are used in the food and textile industries ማለት ነው ስለዚህ በምግብና በጨርቃጨርቅ ኢንዱስትሪ ውስጥ እነዚህ ኢንዛይሞች መጠቀም እንችላለን ማለት ነው ፕሮዲዩስ ተደርገው ሌላው applications in the agriculture industry ነው ስለዚህ በአግሪካልቸር ደግሞ ባዮፔስቲሳይድ መመረት ይችላል ባዮፔስቲሳይድ ማለት ፔስቲሳይድ ሆኖ ግን ቅጠሉን ወይም ደግሞ እጽዋቱን የማይጎዳ ፔስቲሳይድ ማለት ነው ባዮፔስቲሳይድ the use of thioplasmid as a vector thioplasmid የሚባል አንድ ከጂን አንድ ፓርት ማለት ነው ከዲኤንኤ አንድ ፓርት እንደ አስተላላፊ ወይም እንደ ቬክተር መጠቀም ኢንሴክት ሬዚስታንት ክሮፕሶችን ማምረት እንችላለን ወይም ደግሞ የተለያዩ ኢንሴክቶችን እንዳይበሏቸው ተደርገው የሚያድጉ ክሮፖችን ማምረት እንችላለን ትራንስጀኒክ አኒማልስ ወይም ሃይብሪድ የሚሆኑ አኒማልስን መፍጠር እንችላለን ትራንስጀኒክ ፕላንትስን መፍጠር እንችላለን የተለያዩ ነገሮችን የሚቋቋሙ ድሮትን የሚቋቋሙ ፔስት ሬዚስታንስ የሆኑ ፕላንቶችን ማብቀል እንችላለን ሄርቢሳይድ ወይም ደግሞ አረም የሚያጠፉ ኬሚካሎች አሉ አይደል እነሱም ግን እጽዋቶቹን ተዛውሮ ደግሞ እንዳይጎዳ ሄርቢሳይድ ሬዚስታንት የሆኑ ፕሮዳክቶችን ማምረት እንችላለን እንዲሁም ደግሞ አኒማል ክሎኒንግ ወይም ደግሞ እንስሳትን በማዳቀል የተለያየ ምርት በጣም ጥሩ ምርት የሚሰጡ ዝርያ ያላቸው አኒማሎች መፍጠር እንችላለን ማለት ነው so finally we will see the unit summary so we have some fermentation which is used in food and beverage production the alcohol production እንጠቀማለን ብለናል bread production እንጠቀማለን ብለናል fermentation which is the result of biotechnology አይደለ tissue culture አይተናል which propagates disease-free plants genetic engineering አይተናል which serves as vectors for gene cloning እና much more አይደለ ስለዚህ ሌላው ደግሞ በዌስት ዋተር ትሪትመንት ውስጥ እንጠቀማለን ብለናል ባዮጋስ ፕሮዳክሽን ውስጥ which is converting waste into methane አይደለ ለተለያየ ኢነርጂ የምንጠቀምበት ሚቴን ጋዝ ማምረት እንችላለን ማለት ነው transgenic organisms which are create plants and animals with desired traits ወይም የሚፈለጉ ባህሪያት ለምሳሌ ላሞች የተሻለ የወተትና የስጋ ምርት እንዲሰጡ transgenic ኦርጋኒዝሞች ማድረግ እንችላለን ማለት ነው እነዛን ላሞች አዳቅለን ወይም ደግሞ transgenic ቴክኖሎጂን በመጠቀም ማለት ነው bioremediation which is degrading environmental pollutants አይደለ ቀደም እንዳየነው ለምሳሌ ካርቦን ሞኖክሳይድ ለሰዎች ልጆች አተነፋፈስ ጎጂ ስለሆነ የተለያዩ ማይክሮ ኦርጋኒዝሞች አሉ ያንን ዲግሬድ አድርገው ኦክሲጅኑ ወይ የተለያየ ኤሌመንቱን አውጥተው ለራሳቸው በመጠቀም ያንን ጋዝ እንዳይፈጠር ያደርጉታል ወይም ደግሞ ዲግራድ ያደርጉታል ማለት ነው ከዛ ደግሞ ወደ ኢንቫይሮንመንቱ መጥቶ የሰዎችን ልጆች አይጎዳም ማለት ነው biological warfare አይተናል potential misuse raises ethical issue አይደለ ጄኔቲክ ኢንጂነሪንግ ውስጥ
ስንሰራ ኢቲካል መሆን አለብን ወይም ደግሞ አኒማሎችን ፕላንቶችን ዝርያቸውን የሚያጠፋ የሚጎዳ ነገር ማድረግ የለብንም finally we are seeing cloning garland which is enabling gene and organism replication ወይም ደግሞ ማብዛት ማለት ነው so በአጠቃላይ microorganisms enhance food production environmental management and genetic research ማለት ነው ስላዳመጣችሁኝ አመሰግናለሁ በቀጣይ እስከምንገናኝ መልካም ጊዜ